እዛ ጋር ያለውን ማንቋሸሽ ጀመርክ እና ምን ልላችሁ ፈልጌ ነው አሁን እዚህ ጋር ያወራ ያለው ነገር ልጄን እንደ ልጅ ተቀብላ ምናምን አይቼ ማላቆም ፍቅር ሰታ ምናምን እንዴ አሁን ሁሉ ነገር ከሞላል በኋላ በሁለት እግር ከቆምክ በኋላ አይደለም ለራስ ለሰዎች ለቤተሰቦች መትረፍ የምትችልበት ደረጃ ላይ ስትደርስ ሁሉ ነገር ሲሳካል ሀብቱ ሲመጣ ምኑ ሲመጣ መታ የሆነች ሴት እንደምትወድ ሁሉ ነገር ተቀብዬ ወንድሜ የማይድም በሽታ ቢኖርብህ ሄርሜላ ተቀብላ ትኖራለች አሁን ካለበት ደረጃ አንፃር ነው ማለት ከሩታ ጋር ግን አታነጻጽራት ነው በቃ ሩታ አንተ ጋር የነበረችው ይወለ በቫዝሊን እንኳን በማትወዛበት ጊዜ ነው በ10 ቫዝሊን ወዛም በማትሆንበት ጊዜ ነው በቃ መኖር ራሱ የእግዚአብሔር ተአምር ተደርጎ በሚቆጠርበት ሰዓት ነው ሩታ ባንተ ህይወት ውስጥ የመጣችው ግን ደግሞ ከዛኛው የተጣላችሁና እየተባላችሁ የኔ ነው የሷ ነው የኔ ነው ከምትባባሉት ግንኙነት ወይም ደግሞ ስራችሁ 10 እጅ ይሻለናል እንኳንም ገላገልሽን አሁን እኛም እናርፋለን ለትንሽ ጊዜ እኛም ተንፈስ እንበል በቃ ከክርክር ከጥል ከጭቅጭቅ እኛም ምርፍ እንበል እኔ በዚህ ቪዲዮ ውስጥ የተመለከትኩት ምንድነው የአብርሃም ደካማ ወንድ መሆኑን በቃ ለሴት ሟች ለፍቅር አይደለም ለሴት ሟች ወንድ እንደሆነ ሄርሜላን ደሞ ያዩዋት ክብር የሌላ ሴት መሆኗን ለጥቅሟ ስትል እንጂ ለፍቅር ብላ እንዳልሆነ ተመልክቻለሁ ዛሬ የፈለጋችሁትን ነገር መጻፍ ትችላላችሁ ኮሜንት ላይ እቺ ጻፋችኋትን ኮሜንት ትንሽ ቀን ጠብቋት ሩታ እንደዚህ ስላልሆነ ሩታ እንድትሆንልን ነበር የፈለገው እንድታለቅስ እግሩ ላይ ወድቃ እንድትልለት ነበር የፈለገው እሷ እንደዛ አይነት ሴት አይደለችም አይደለም አንድ 10 ብትወልድለት ክብሯን የምትጥል አይነት ሴት ስላልሆነች ነው በነገራችን ላይ አብርሃም እንደዛ አይነትን ሴት ነው የሚፈልገው እንደዚህ የምታለቅስለትን እንደዚህ ያለች እግሩን ይዛ ማትለቀውን ሴት ነው የሚፈልገው ምክንያቱም ሁሉ ጊዜ የበላይ ሆኖ ረግጦሽ መኖር ስለሚፈልግ ማለት ነው ያን ደሞ ታየዋለሽ